ብዙ ኦርቶዶክሳውያን ወደ እስልምና በጣም ብዙዎቹ ይሄዱ በፊት አይደለም በጀርባ ቢያርዱኝ ጴንጤ አልሆንም ብለው ያሉ ሰዎች ኢየሱስ እውነተኛ አምላክና እውነተኛ ጌታ አዳኝ አይደለም መሐመድ ግን ጌታ ነው አዳኝ ነው ብለው እየተቀበሉ ነው ማለት ነው የዚህ አስከትሎቱ የዚህ ችግሩ ምክንያቱ ምንድነው ከተባለ እውነትን ገራችሁ የኦርቶዶክሳውያን አሁን ዲቤት ላይ የወጡ የተባሉት ሁሉ ጭምር ማለት ነው አንዳቸውም የመጽሐፍ ቅዱስ ዕውቀት የላቸውም ይሄው ደፍሬን መነግራችሁ አንዳቸውም ራሱ አክል ይለበሉት እስቲ ሄሬኒዮስ አግናጢዮስ ብሎ ከሚለው ይውጣና እሱ ቅዱሳት መጽሐፍትን ያለ ማንንም ኮሜንታሪ እኔ ፊት መጥቶ እስቲ ከኔጋ ዲቤት ያደርግ ያለ ምንም ኮሜንታሪ ድንገት ነው የሚሰጠው ድንገት ለኔም ለሱም ድንገት ነው የሚሰጠን ያለ ምንም ኮሜንታሪ ሳያገላብጥ ነው ያልኩ ሳያገላብጥ አግናጢዮስ ሄሬኒዮስ ሰባሊዮስ ሱሱኒዮስ ምናም ነገር ከማለት ውጪ የቅዱሳት መጽሐፍትን አሳያቸዋለሁ እዚህ ጋር እንዴት ብሎ እንደተረጎመ የትንቢተ ሕዝቅኤልን አሁን ማለት ነው ምንም ዕውቀት ሳይኖራቸው ብሉይ ኪዳን ላይም አዲስ ኪዳንም ላይ ምንድነው አንድ ፓስተሮቻችን አገልጋዮች ሲናገሩ የሰማዋት እንትን ምንድነች ምሳሌ አለች ወደ ጌታ ከመጣው በኋላ ነው ከአገልጋዮች ከፓስተሮቻችን ነው የሰማነው ከኛ የትኛው ቸርች እንደሆነ አልቀ መስረ ክርስቶስ ላይ ስመው ቃልት ብቻ ሙሉ ወንጌል የትኛው እንደሰማው ታልቀ አንድ አገልጋይ ሲናገር ጫው ሞቃይ ብላ ሻወሮስ ጄን ትንሽ ለቅለቅ ብዬ ልምጣ ብላ ወንዝ ወረደች ተብሎ ይባላል ብለው አሉ እና ስትመለስ ግን ይታይ ብሎ ያገልጋይ የተናገረው ነገር ማለት ነው ጫው ልታጠብላ ወደ ወንዝ ብትሄድ 1 ኪሎ ጫው ትንሽ ሻወር ነገር ለቅለቅ አድርግ ምን አልቦኛል ብላ እና ልትታጠብ ብትሄድ ስትመለስ ይታይ እዛው ቀልጣ ነው የምትቀረው ማለት ነው የኦርቶዶክሳውያን አገልጋዮች አሁን ብዙዎቹ እየቀለጡ በእስልምና እየቀለጡ ክርስቶስን እየካዱት ቅዱስ ቁርባን በሚስጥር በኩል ገችን ቅድስት ኩላዊት ንጽሕት ቤተክርስቲያን ብለው የሚሉ ሁሉ መጨረሻቸው እንደዚህ ሆነ እዩት አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ አላሁ አክበር አሁን አንተ ወንድሜ መልካም ሐሳብ አልহামዱሊላህ ወደ እስልምና ገብተህ መጣ እንዴ በማንገድ ደግሞ በለው ከአላህ በስተቀር ሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ ሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ ነብዩ መሐመድም የአላህ ባሪያና የአላህ መልእክተኛና መሆናቸውን መሰክራለሁ አላሁ አክበር ኦኬ ጉድ አይዲያ የሚባለው ኦርቶዶክስ እምነት ተከታይ የነበረ እስልምና ላይ ዲቤት ሰራለው ብሎ ያለ ምን ያህል ተዘጋጅቶ ምን ያህል ይሰራ እንደነበረ እዩዋቸው ተጠራርጌ ደክሞኝ ምን ብዬ ገብቼ አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ኮፕሊንግ ሼር ታብ አድርጉልኝ ወገኖች ፕሊስ ይታያል እንዴ ይታያል ያላችሁ የህዝባችን የኦርቶዶክሳውያን መጨረሻ ኢየሱስ ጌታ ነው ብሎ ማመን ምንፍቅና ነው ክደት ነው ኢየሱስ ጌታ ነው ማለት ለኦርቶዶክሳውያን ክደት ነው ይሄንን ግን ማለት እውነት ነው መጨረሻቸው እንደዚህ ነው እውነትን ሊያውቁ ባልወደዱት መጠን እግዚአብሔር ሐሰተን እንዲያምኑ የስተተን አሰራር ይልክባቸዋል ብሎ እንዳለው አይነት ይሆንባቸው ነው ኮፒ ሊንክና ሼር ታብ አድርጉልኝ ጸጋ ይብዛላችሁ ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400 500 ገጽ ይሆናል ባይዘው ይሄ እንዳጋጣሚ ስልኬ ላይ
ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400 500 ይሆናል። እዚህ ንጽጽር የሚሰሩት ወንድሞችና እህቶች፣ ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አለ፣ መረጃው በሙሉ ይጋል። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው። እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለሁም። ሶ አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። ባጭሩ ምነግራችሁ ነገር አንድ ጊዜ ጃቢር ባጭሩ ልዝጋው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጋዋለሁ። አንዴ ጠብቀኝ። ኦኬ። ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለኩ ነው። ባጭሩ ምንም ብዙ ጊዜ ቃል የኔ ሞዴሬተሮች ግን ምንድነው የምትሰሩት ግን? በጌታ እሺ፣ አንዳችሁም አገልጋዮች እንዳታዝኑብኝ። ዛሬ ሞዴሬተሩን በሙሉ አንስቻለሁ፣ ከአገልጋዮች ጀምሮ ገስት ካላችሁ ማለት ነው። ኦኬ፣ ሞዴሬተሮችን በሙሉ አንስቻለሁ ወንድሞች። ከይቅርታ ጋራ ይሄን ማድረግ አለብን። ምክንያቱም ሞዴሬተርነት የተሰጠን ገስት ለማንሳት እና ለማውረድ ከሆነ በሙሉ አንስቻለሁ። ጸጋ ይብዛላችሁ። ማናችሁም እንዳታዝኑብኝ። ኦኬ፣ ኮሜንት ላይ ምን እየተባለ እየተጻፈ እናንተ ዝም ብላችሁ እንደምታዩ አይደል ነው። ማናችሁም ብታዝኑ በዚህ ቪዲዮዎችን እያደረኩ ነበር። በጣም በስተዋል። በፍጹም ቴንክ ዩ ማንንዬ ያንቺን ላደረጉ ማለት ነው። ካከሌ አይደለም፣ በሙሉ ነው የማነሳው። በሙሉ ሞዴሬተር አልፈልግም እዚህ ቤት። በጣም በቃ የማንም ከዚህ በፊትም እነዚህ እርኩሰት ዝሙት የሚሰሩ ሰዎች እያመጡ ሲለጥፉ እያያችሁ አገልጋዮች በሙሉ ማናችሁም ለምን አወጣህ ለምን አወረድክ እንዳትሉ። በዚህ ካዘናችሁ እዘኑ፣ ከተለያችሁኝ ተለዩ። መቼም በዚህ ታኮርፋላችሁ ብዬ አላስብም። ኦኬ፣ ስልጣን እኮ የተሰጠው እነሱ ጋር ሄደን አሁን ኢየሱስ ጌታ ነው ብለን ኮሜንት ብንጽፍ ብሎክ አድርገው ነው የሚያስወጡ። ማናችሁንም አንስቻለሁ። ቴንክ በጣም ብዙ ጊዜ ነው ያየሁትኝ። ኦኬ፣ በአዲስ ብተካ ይሻላል። ሹም ሽረት እናድርግ ይላል ወያኔ ነው ኢህአዴግ የተባለው ፓርቲ። ሹም ሽረት እናድርግ ብሎ ሹም ሽረቱ ሲመጣ ግን እንትና አለ ማለት ነው። እኔ ሹም ሽረት አድርጋለሁ። ስለዚህ የቀድሞ ሞዴሬተሮች እዚህ ያላችሁ አገልጋዮች በሙሉ የውላችሁ አንድ ሰው ሳይቀር አንስቻለሁ። እታች ያላችሁ አንድ ሁለት ሰዎች ታማኝ የሆናችሁ ሰዎች ማቃችሁ ጻፉልኝ። ማለት ተናድጄ አይደለም፣ በጣም ብዙ ጊዜ አይቻለሁ። ይሄን ብቻ ሳይሆን ታውቃላችሁ የሆነ አንድ ሊንክ አምጥተው ልክ በማገለግልበት ሰዓት ላይ ኖ ሆሊም ላንች አይደለም። ቆይ በደንብ ማቃችሁ እስኪ አንዳንድ ጻፉልኝ። በደንብ ማቃችሁ ሰዎች ሁሌ እዚህ ያላችሁ ሰዎች አላችሁ። ኦኬ፣ አይ አልዘጋውም ፓስተር፣ የኮሜንቱ ከመዘጋው እሺ። አሞጽ እያለ አሞጽ ላንተ ሰጥቻለሁ ሞዴሬተር። ኦኬ፣ ሞዴሬተር ሰጥቻለሁ። በየለቱ እንደዚህ በሰጥ ይሻላል ምናልባት ስራ ለሚሰሩ። እሺ፣ ኦኬ፣ ጻፉልኝ እስቲ በደንብ። አንደኛ እኔ ሞዴሬተር የሰጠው በሙሉ ለአገልጋዮች ነው። አገልጋዮቹ ደግሞ እዚህ በሚያገልግሉም ሰዓት አይሁም፣ አንዳንዱም ስራ ላይ ስለሆነ ማለት ነው። ኦኬ፣ ቤዚ ብዙ ጊዜ አትመጭማ። አንቺ ብዙ ጊዜ አትመጭም። ስትጽፉ አያቸዋለሁ። ኦኬ፣ ሃፒ አያለሁ ብዙ ጊዜ። ኦኬ፣ ሃፒ ሞዴሬተር ሰጥቻለሁ። ሶሪ ያላችሁ እነዚህ መጥፎ ሊንክ አምጥተው የሚለጥፉ አሉ። አሁንም እዚህ የሚንጫጩትን እኔ እንደ ኦርቶዶክሳውያን ቤት ዘግተን አላወራም። እሺ፣ ሪታዬ ነበርሽ ታዲያ ስራ እኮ እየሰራሽ አይደለም ሪታዬ? ብዙ ጊዜ ስትሰሪ አይሻለሁ፣ ግን የዛሬውን አላየው። እሺ፣ ኦኬ፣ እሺ፣ ጎሄድ አንድ ሶስቶች ሰጥቻቸዋለሁ። የሆነ አንድ ሊንክ አለ ሊንኩ አይዶ ነው የፖርኖግራፊ ሊንክ ይመስለኛል።
ሊንኩ ከየት እንደሚመጡ እንዳለ ነው እኔ በማገለግል ሰዓት እንዳለ መተው ኮሜንቱን ላይ ሲያጥለቀልቁ የሰውን አቴንሽን ሲስቡ ዝም ይላሉ የኔ ሞዴሬተሮች ዝም እዚህ ቤት ያሉ ሞዴሬተሮች እያዩ ይታዋቸዋል አንዳንዶቹ ናቸው ሚዩት የሚያርጓቸው ብሎክ የሚያርጓቸው እዩ ብዙ ጊዜ ስለማ እዩ ልስተ ሞዴሬተር አንተ ብዙ ጊዜ ያያለው በቃ ብሎክ እንዳታረጉ ሚዩት ብቻ አድርጓቸው ማለት ነው ኤርሚዬ አው ለዩ ስጠው እዩ ሁሉ ቀን ያያለው አዩ ያያለው ብዙ ጊዜ እሺ ሌሎች እስኪ የተወሰነቻችሁ ጻፉልኝ ኦኬ ቤኪም ያያለው ብዙ ጊዜ እሺ ኦኬ ማዲ ያ ቴንክ ዩ ማዲ ሞዴሬተር ሰጥቼሻለሁ ኤርሚዬ እንዴ የኔ ሞዴሬተር ተነስቷል በሙሉ ነው ያንሳውት በሙሉ ወንድምነት በሙሉ የዳጊ የብራዊት ያንተ የመነን የሁሉን ነው ያንሳውት የሁሉን እንዴ ኤርሚን ፎን ያረኩ ነበር ማለት እሺ መነን እንዴ ብዙ ነው ያረኩት አረ ጨርስና እናወራለን እኛ እናወራለን በውስጥ እናወራለን እሺ ኦኬ እሺ አላስፈላጊ ኮሜንት የሚጽፉትን ሚዩት ነው የምታደርጓቸው ኮሜንት ላይ ያያችሁ ሚዩት ብቻ ብሎክ እንዳታረጓቸው እንዲሰሙ ስለምንፈልግ ማለት ነው የምንናገረው እንዲሰሙ ስለምንፈልግ ሚዩት ነው የምታደርጓቸው እነዛ አንድ ሊንክ የሚለጥፉ አሉ ሊንኩን ሪታይ በደንብ ተከታተሉ ሊንክ አምጥተው የሚለጥፉ እኔ ቤት ስገባ በጣም በስርዓት አጋንንት የላካቸው እምነታቸው ከኦርቶዶክስም ከእስልምናም ከየትም አይደሉ እና መተው እንዳለ ነው የሚወርዱት ምንድነው ይሄ ሊንክ መተው አንድ ቁጥር ከዛ 7 ቁጥር ከዛ 3 ቁጥር ምናምን ነገር ይጽፋሉ በአላማ ተደራጅቶ ማለት ነው እና እነሱን ብሎክ ነው የምታደርጓቸው እነዛ ሊንክ አምጥተው የሚለጥፉትን ከዛ ውጪ ግን ያልሆነ የሚጽፉትን እዚህ የሚጽፉትን ሰዎች ሚዩት ነው ማድረግ ያለባችሁ እኛውን አንድ እስልምና ቤት ገብተን እየተነጋገሩ ያሉ ራሱ እነሱና ኦርቶዶክሶቹ ቤዘክተው ነው የሚያወሩት ፈሪዎች ስለሆኑ ቤዘክተው ነው የሚያወሩት ኮሜንት እንደኛ አይከፍቱም እና እኛውን እዛ ሄደን ግን ኢየሱስ ጌታ ነው ብለ የሚትል ኮሜንት ብጽፍ ብሎክ ነው የሚያረጉ እኔ ግን እያወራው እንዳለ ወረሩት ዝም ሞዴሬተሮቼ ዝም ያው ተስማምተናል አይነት ካልሆነ በስተቀር ማለት ነው እያያያቸው ኦኬ ቴንክ ዩ እሺ ወደ ሐሳቡ እንግባ ምንድነው ይሄ ወንድም ለምን ሊሰልም ቻለ በዚህ ወንድም ምክንያት ብዙ ምናወራው ነገር ስላለ ማለት ነው የኦርቶዶክስ እምነት ተከታዮች ለምንድነው እስልምናን እየተቀበሉ ያሉት ዛሬ አሁን አንድ ያገኘሁት ቪዲዮ አለ አሰማችኋለሁ አንድ በእስልምና ሃይማኖት ላይ የሚሰራ እፎ የሚባል ወንድም ስለ ወንጌላውያን አማኞች ምን እንደተናገረና ቄሱ ደግሞ ዲበኩሉ የሚባለው ምን እንደተናገረ ቪዲዮን አሰማችኋለሁ እዚህ ስላለ ማለት ነው ከቄሱና ከእፎይ ለወንጌላውያን አማኞች ማን ነው መልካም ልብ ያለው ታዩታላችሁ ወንድሞች እናቶች ተሰሙታላችሁ ወንድሞች እናቶች ኮፒ ሊንክና ሼር ታብ ብቻ ያደረጋችሁ ስሙት ይሄ ልጅ እስልምና ላይ ይሰራ ነበረ ዶክመንት ላሳየ መጨረሻ ነው ብሎ ነው የሚያሳየው አንድ የልመልሰው ጥቂት ደቂቃ ስለሆነ ከዚህ በኋላ አላቋርጠም ጋይድ ቴንክ ዩ አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ይታያል እንዴ ይታያል ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400-500 ገጽ ይሆናል ባይዘው ይሄ እንዳጋጣሚ ስልኬ ላይ ሳላጠፋው የቀረ ነው እንግዲህ በጣም ብዙ የእስልምና ጥያቄዎች ዲስከሽኖች ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400-500 ይሆናል እዚህ ንጽጽር የሚሰሩት ወንድሞችና እህቶች ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ
አውቀዋለሁ። እኔ ጋር አለ መረጃው በሙሉ እኔ ጋር አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው። እኔ አሁን እውቅና ፍለጋ አልፈልግም። ኦኬ ፓስተር ከቻልክ ብዬ ነበር የላኩልህ። አዎ ራሱ ነው ዶክመንቱን የሚያሳየው። ራሱ የሆነ መጽሐፍ ሊጽፍ ጀምሮ በእስልምና ላይ ዶክመንቶችን አጠራቅሞ ይዞ እንዲህ አድርጌ ነበር ስከታተላችሁ የነበረው፣ እንዲያርኩ ነበር መጽሐፍቶችን ሳገላብጠ ነው። ልብ በሉና ስሙት ምን እንደሚል እና እንዴት የዚህን ያህል እስልምና ትክክለኛ ሃይማኖት አለመሆኑን ይሄን ያህል መንገድ ሄዶ ያነበበ የቆፈረ ሰው እንዴት ታዲያ ኢየሱስ ክርስቶስ አምላክ አይደለም ብሎ መሐመድ ነው እውነተኛ ብሎ እንዴት ሊቀበል ቻለ? ይሄ ኦርቶዶክሳዊ ወንድም እኛ ጌታን ተቀበል ብዬው እኔ ስንት ጊዜ ለምኘው አልቀበልም ብሎ ራሱ ቃል ገብቶ ጥቅስ ካሳየኝ ይቀበላለሁ ብሎ ወዲያውኑ አሳይቼው እንዴት ክርስቶስ አምላክ አይደለም ብሎ እስልምና ግን እውነተኛ ሃይማኖት ነው ብሎ መሐመድን ሊቀበል እንዴት ሄደ? እና ዶክመንቱን እሱ ነው የሰራው። ላሳያችሁ እንዴት እያረኩ ሰበስብ እንደነበረ ዶክመንታችሁን እያለ ማለት ነው። ልብ በሉና ስሙት። ፓስተርዬ ስለጠየቀ ነው ይቅርታ። ታዋቂ ምናምን ቲክቶከር አይደለው ሶ አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም አንተያይም። ባጭሩ ምነግራችሁ ነገር አንድ ጊዜ ጃቢር ባጭሩ ልዝጋው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጓል። አንዴ ጠብቀኝ። ኦኬ ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለኩ ነው። ባጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለኔ ትንሽ ይከብዳልና ባጭሩ ስለ እስልምና ያለኝን እኔ ሞር 3 አመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም። ባጭሩ ብቻ ግን ንጽጽር ልክ ለሳቆም የጻፍኩት ነገር ነበርና እሱ ላንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ የጻፍኩት የጽሁፍ አያምርም ይቅርታ። ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም ዲትሊ ብዙ ንጽጽር አድርጌያለሁ። እሱን ብቻ አንብቤልህ ይሄ መዝጊያዬ ነው። በቃ ንጽጽር ያቆምኩት ይሄን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት፣ ያላነበብኩት፣ ያላየሁት፣ ያላገኘሁት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች ያሏቸው አዋቂ ነን የሚሉ ሰዎች የተለያዩ መጽሐፍት እየተረጎምኩ የተለያዩ ሐዲሳት የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። 3 አመት ደከምኩ። ቁርአን ላይም ገባው ለማንበብ ስፈልግ ዋልኩኝ። የሃይማኖት እንደውም የባሰ የሃይማኖት ክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት ያጠፋነውን ጥፋት ችግሮች ስህተቶች ቁርአንን በመታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀቅ ላይክ መሸማቀቅ በለው ተሸማቀቅ ትወጣለህ። ልብ በሉ የሚሸማቀቀው በክርስቶስ ነው። የሚሸማቀቀው በስላሴ ትምህርት ነው። የሚሸማቀቀው በመጽሐፍ ቅዱስ ነው። የሚሸማቀቀው በክርስትና ነው። ያው ኦርቶዶክስ ቤተክርስቲያን ውስጥ ነኝ ብሎ ስላለ ክርስቲያን ነኝ ብሎ ስላለ እሱ ማለት ነው። ኦኬ ሲሸማቀቅ እሺ። ከዛ ማንበብተውና ደግሞ ከርነውና ድጋሚ ወደ ነብዩ መሐመድ ሐዲሳቶች ንግግሮች ያሉበት ላይ ሄዶ ስህተት ፍለጋ እስቲ እዚህ ጋር ስህተት ይኖራል ምናምን ብሎ መፈለግ ሎንግ ታይም በጣም ብዙ ጊዜ ማጥፋት ሐዲሳቶች ላይ ስህተት መፈለግ ቁፋሮ ያው ቁፋሮ ባለው ከዛ ልብ የሚያስደስት የሆነ ስህተት አገኘው በለ በጣም በቃ ዛሬ የሚገርም ስህተት አገኘው በለ ስትፈልግ ትውልና ደክመ
ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለማግኘት ታቆማለህ ማለት ነውና ንጽጽሩን በዚህ ቀን 2005 ወደ 2923 ላይ የጻፍኩት ነው። ኤኒዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልፈልጌ ነው እኔ ብዙ አዋቂ ነኝ የምል ሰው አይደለሁም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በእስልምና ንጽጽር እኔ ያላደረኩት ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እንይ። ለምሳሌ ስለ አላህ ካላቶች የተለያዩ እንደ አጫጭሮቹ ላሳይ ብዬ ነው። የጠፋ የተሰረዘ የቁርአን ክፍል እያለን ቁርአን ያለው እነዚህ ናቸው፣ ሳሂህ አልቡኻሪ እንደዚህ በጣም እጅግ በጣም ብዙ ጽሁፎች። ለዚህ ሁሉ አንድ ፓክድ ነው የነብዩ መሐመድ የብልግና ስድብ ምናምን እያለ ብሮ ይሄ ሁሉ ያላ እኔ አይ ዶንት ኖ ብዙ ነገሮችን ሁሉ አይተናል፣ ብዙ ነገሮችን አይቻለሁ። ሶ አሁን ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት ስህተት ሚለውን በደንብ ነገሮችን እያሰብኩኝ እያነበብኩ እያየሁት እንግዲህ ሞር የተሻለ ሆኖ ያገኘሁት የተሻለ ሃይማኖት በዚህ ምድር ላይ ያገኘሁት እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገረ ድህነት ብትል የፈጣሪ ህልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ፣ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንት አውቃለሁ፣ ማቀውን ያህል ብዙ ነገሮችን አውቃለሁ። ሞር ግን እስልምናውንም ክርስትናውንም ነገሮችን ያነበብክ ስትመጣ ዋናው ነገር ይገባሃል፣ የፈጣሪ ዓላማ። ኦኬ ስለሌላ በጣም እንግዲህ አንድ የሆነ ቶፒክ ነገር ይዤ ሌላ ቀን በደንብ አወራበታለሁ። ለዛሬ ይብቃኝ ጃቢሮ። ኦኬ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና ይገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ፣ ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል፣ ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምና የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ ነበር። አላህ እጅ ምናምን አድርጌ ሰርቼ ሁሉም ባይዘይ አውቄ ነው የማሰማችሁ። ኦርቶዶክሳውያንም ስላሉ የኛም የወንጌላን አማኞች ስላላችሁ አውቄ ነው የማሰማችሁ። ጉዳይዲያ ማለት ኦርቶዶክሳዊ ነው።
ራሱን በፉ መስክሯል። እኛም እናውቃለን። እኔ ቤት ሁሉ ገብቶ ብዙ ተከራክሯል። ብዙ ዕውቀት አሳይተናል። ስለ ጌታን ቀበላለሁ ብሎ ካሳያችሁኝ አሳይቼው ና ጌታን ተቀበል በስነው አንቀበልም ብሎ እነ ጸዲጋ እነ መዝሙር ያሬድ በሙሉ ያውቁታል። በሙሉ ኦርቶዶክሳውያን ያውቁታል። እና ብዙ ኦርቶዶክሳውያን እየሰለሙ ነው ያሉት። ምክንያቱ ምንድነው? እሱን እናያለን። ምክንያቱ ላይ እናገራለሁ። ወንድሞችም እህቶችም እዚህ ስላሉ እንናገርበታለን። ስለዚህ እንጨርስ። ለዚህ ነው አውቄን ማሰማችሁ። ክርስቲያኖችም እንትን ሲያረጉት ነበርና የእንትን እዚህ ጋር አይን እዚህ ጋር ገረጅ ምናምን ያልቋል። በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ይጃል። እኔ የርኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነብዩ መሐመድን ሲሳደብ ሰምታ በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ ማጥም እንትምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብም ምንም አዘንኩ። አንዴ ማነው ፎይ ላይቭ ገብቶ ስሙን ቀይሮ ነበርና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበርና ሻይ ቤት ቁጭ ብዬ የሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበር እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም ማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ታስተምሩ አብራችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ኦኬ አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ መጣ። እንዲህ በማንገ ደግሞ እንበለው ከአላህ በስተቀር ሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር። ኦኬ ይሄ ነው ማለት ነው።
የኦርቶዶክስ መጨረሻው ወደዚህ ሆነ ማለት ነው። በተለይ በውጭ ሀገር ላይ የሚኖሩ እነሱም ራሳቸው ያውቁታል። በጣም ብዙ ህዝብ ወደ እስልምና እየሄደ ምክንያቱም ክርስቶስ በቤቷ የማይሰበክ ቤተክርስቲያን ይሄንን መጽሐፍ ቅዱስን የያዘን ትውልድ የምትራገም ቤተክርስቲያን ይሄን መጽሐፍ ቅዱስን ይዞ የሚያነብና ኢየሱስ ጌታ ነው ብሎ ጌትነቱን የሚመሰክር አምላክነቱን የሚመሰክርን ትውልድ የምታሳድድ ቤተክርስቲያን እና ህዝቧን ያለ ዕውቀት በስሜታዊነት እንዲነዳ አድርጋ ለወንጌላውያን አማኞች ጥላቻ ከማሳየት የተነሳ እኛ ወንጌላውያን አማኞች ከድንግል የተወለደውን የዓለም መድኃኒት የሆነውን በመለኮትነቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለውን ሁሉን የፈጠረ ሁሉን ያደረገ ለዘላለም ሁሉን አሳልፎ የሚኖር እናም ለሰው ልጆች በደልና ኃጢአት በቀራንዮ መስቀል ላይ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን የተነሳውን በስሙ ንስሐና የኃጢአት ይቅርታ የሚገኘውን ወደ ሰማያት ወደ አባቱ ያረጋውን ተመልሶ በዳግም ምጽአት ሊመጣ ያለውን የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደውን ጌታ እኛ ስንሰብክኛ የወንጌላውያን አማኞች አትስሟቸው፣ ከሃዲያን ናቸው፣ ቤት አታከራዩ፣ አስወጧቸው፣ አብራችሁም አትብሉ፣ እነሱ ቤት አትሂዱ፣ ማቴዎስና ማርቆስ ብለው ሲገልጡላችሁ አትስሙ፣ ከነሱ ይልቅ እስላሞቹ ይቀርቡናል ብለው አንዳንዶቹ የኦርቶዶክሳውያን መምህራን አደባባይ ላይ ተናግረዋል። አሁን ቀጥዬ አንድ ቪዲዮ ላሳያችሁ ነው። የአንድ ቄስ የቀሲስ ዲበኩልና የወንድማችን የእፎይን ማለት ነው ከጥቂት ሰዓታት ደቂቃዎች በፊት የተናገሩት ማለት ነው። ልብ በሉና ስሙልኝ። ልብ በሉና ስሙልኝ። ምን ፐርሰናሊና ለዛ አንዴ ጠብቁኝ ተነጋግረን እሺ ወንድማችን እፎይ ምን እያለ እንደሚናገሩ ስሙ። ብዙ በእስልምና ላይ በጣም ብዙ የሚሰራ ወንድም ነው በእውነት እግዚአብሔር ይባርከው። ባለፈው እንግዲህ ከጠቀመው ለሱ ይጠቅመዋል ብለን ብቻ ሳይሆን ለኛም ጭምር ድምጽ የሆነለት ወንድም ነው እኔም ጭምር ሳይቀር ማለት ነው። በእውቀት ነው የሞገተው እስልምና ላይ ቁርአንን ጠቅሶ የተናገረው እፎይ የሚያመልከው ኢየሱስ ክርስቶስና እኔ የማመልከው ኢየሱስ ክርስቶስ አንድ ነው ብዬ የማምነው። ምክንያቱስ የኢትዮጵያ ኦርቶዶክስ ታሪሳን ዲያቆን እንደመሆነ መጠን ነገረ ክርስቶስ ላይ ያለውን ትምርቷን ስለማቅ እነዚህ በስሜት ተነርተው ቲክቶክ ላይ የመጡ የታክሲ ተራ ልጆች እንደሚባሉት በራሱ በቀሲስ ዲበኩሉ ንግግር ማለት ነው እነሱ እንደሚያወሩት ስለ አይደለ እንደነ መዝሙረ ያሬድ አይነት ስሜታውያን የሆኑ የሚናገሩትን የማያውቁ የኛና የጴንጤዎቹ ኢየሱስ አንድ አይደለም ብለው እንደሚሉ ሳይሆን ቤተክርስቲያኒቱ እኛም ምንጠራው ጴንጤዎቹ ምንጠራውና ምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የዘላለም አምላክ እግዚአብሔር መሆኑን ስላወቀችና ስለምታውቅ በኢትዮጵያ መጽሐፍ ቅዱስ ማህበር ላይ ከኛው ከጴንጤዎቹ ጋር ቁጭ ብላ ይሄን መጽሐፍ ቅዱስ ከዕብራይስጥ ወደ አማርኛ ከግሪክ ወደ አማርኛ በመጽሐፍ ቅዱስ ማህበር ላይ አብረን ህብረት አለን። ካቶሊካውያን ኦርቶዶክሳውያንና እኛ የወንጌላውያን አማኞች ማለት ነው። ልብ በሉ። ስለዚህ ምን አሉ ሁለቱን አገልጋዮች እዚህ ስማልኝ። ወንድማችን እፎይ የሚናገረውን ስሙት። ምን ማለት ነው? ለኛ ለወንጌላውያን አማኞች እንደዚህ አይነት ቅን ወንድም ምን አይነት ልብ እንዳለው እዩ። እንደዚህኛው አይነት ክፉ ሰውዬ ደግሞ ምን አይነት ጥላቻ እንዳለው ታዩታላችሁ። በኋላ ሲናገር ቪዲዮን አሰማችኋለሁ። ልብ በሉ። ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንደበተናቸው አሉ። ከስልምና የመጡት ተፍተው ማለት ነው። ከስልምና መጣው እንደበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጣው። ምክንያቱም ለበባሉ ምንድነው የሚናገረው? ከስልምና ሃይማኖት መልሷቸው እሱ ኦርቶዶክሳውያን የሆኑትን ማለት መልሷቸው በኦርቶዶክስ ውስጥ የሚያስተምር ጠፍቶ እነኚህ በየሰፈሩ እየዞሩ ጣላና የሚጠጡት ቄሶቹና ሌሎቹ ጠፍቶ ብዙዎቹ ተበተነው ቀሩ። ከዛም ደግሞ ወዴት ላክናቸው ይላል ራሱ እፎይ ስሙ። ዋርናው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሃ ጀምሮ ነው እስከ መጨረሻው ድረስ የሚሄደው።
ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመርጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይንም ሚስቴን ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሶ የሚያስተምር ስለሌለ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስቲያን እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞችን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው የእስልምናን እንትን የሚሰጡበት ማለት ነው፣ ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከኛ ጋር ግን እንደሌለ ምንም አውቃለሁ፣ ምንም የለም፣ ኦርቶዶክስ የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ፣ የክርስቲያኖች ህብረት አለ። አንድ አይነት እንትን ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው በዚህ ሀሳብ ከይቅርታ ጋር እንደ ሀሳብ እኔ ሰሙ የእፎይ ንግግር ሰምታችሁታል። እፎይ ምንድን ያለው? ከእስልምና ሃይማኖት በጣም ብዙ ሰዎችን በእሱ አገልግሎት እግዚአብሔር እየመለሰ ነው። ባይዞ የተመለሱቱ አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። እየሰለሙት ያሉትም ኦርቶዶክሳውያን ናቸው። እፎይም በዚያውን ስልላኔ በሚሰራው ነገር የተመለሱት አብዛኞቹ ኦርቶዶክሳውያን ናቸው። ኦርቶዶክሳውያኑ ተመልሰው ግን በእነሱ በኦርቶዶክስ ውስጥ የተመለሱትን ከእስልምና የተመለሱትን የሚያስተምሩልኝ አጣሁ እያለ ነው። አሁን ሌላ ሰው ቢሆን የተናገረው ሚዩት አድርገው ዝጋ ውረድ ብለው ይዘጉታል። እፎይ ስለሆነ ግን ጨጭ ብለው ቁልጭ እያሉ ከመስማት ውጭ ካሜራ ቢከፍቱ ፊታቸው እየተጨማደደ ስለኛ ሲናገር፣ ስለ ፕሮቴስታንቱ ሲናገር ይሄኛው ቅነጠንጥ ነበር። አንገቱን አይታል፣ አንዴ ወደ ጣሪያ ያርጋል፣ አንዴ ያላከከውን አንገቱን ሁሉ ያካል። እንደ ቅንቅን የወረሰው ምክንያቱስ ከኛ ጋር የሚያስተምሩ ስለሌለ እየተበተንብን ስለሆነ የመጡቱ። ስለዚህ ወደ ፕሮቴስታንቱ ጋር ቢሄዱ ምርጫዬ ነው። ቢያንስ መጽሐፍ ቅዱስን ይዞ ነው እንጂ መጥቶ ፕሮቴስታንቱ እኔን ሊያነጋግረኝ የሚችለው ገጀራ አንስቶ ሊገለኝ እንደማይመጣ አውቃለሁኝ። ከእስልምናው ፕሮቴስታንቱ በጣም የተሻለ ነው። የክርስቶስን አምላክነት፣ የመጽሐፍ ቅዱስን እውነት፣ የሥላሴን አስተምሮት ያምናሉ አለ እፎይ። ይሄ አንገቱን ያክ ነበር። አንዴ መቀመጫውን ሊያክ ይችላል፣ አልታየም እንጂ ከታች በሙሉ ነው ያሳከከው ንግግሩ። ቶሎ እንዲጨርስለት ነው የፈለገው። ኦኬ፣ ከዛ ምን አለ? ቀበላለውና ከዛ ይሄኛው ሰው የሚለው ደግሞ ተሰሙታላችሁ። ለመናገርና ለማስተላለፍ የፈለኩት ነገር ትልቁ ፖይንት ምንድነው? አንድ መረዳት ያለብን ነገር ቤተክርስቲያን ናትና እፎይ ያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እኔ በግሌ እፎይ የሚሆን ባላውዲዮስ የሚሆን ከነ እፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የሥላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላችሁ ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን ያመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን
ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቀዋል። እኔ ማምነውን የሥላሴ ትምህርት ጳላውዲዮስ ያውቀዋል። እነ ቢኒ ያውቁታል። እነ ቆስጠንጢኖስ የሚሆን እነ ቃልም ሥጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምናው እኮ ጋር ሄዳችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምትጠሩት፣ ራሳችሁ እኮ ነው መልስ የምትሰጡት። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል። ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘንዶ ዘዴ ለፍተ ደክመ ያመጣውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን ያናገላበው ከዛ ጨለማ ወጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድነው ጥቅሙ? አያችሁት? ይሄኛው የታክሲ ተራ ልጅ ደግሞ ምን አለ? በቀሲዲ በኩል ንግግር ማለት ነው። የታክሲ ተራ ልጅ ጥሩ ነው ያላቸው ወያላ ማለት ነው። ይሄ የታክሲ ተራ ልጅ ምን አለ? ይሄኛው ከእስልምና ሃይማኖት ወጥተው እኛ ጋር ያሉት ቄሶቹ ጠላ ከመጠጣትና ዘኬ ከመለቃቀም ያለፈ ሊያስተምሩ ስላልቻሉ ከዛ ከወጡ በኋላ ዝም ብለው አውላላ ሜዳ ላይ ከሚበተኑ እሱና እዚህ ጳላውዲዮስ የሚባለው ወንድም ባያገለገሉት አገልግሎት ከእስልምና ሃይማኖት የተመለሱትን ማስተማር ሲገባቸው የሚያስተምር ቄስ የለም። እንደውም በኋላ ላይ እሱን አስተምራለሁ ብሎ የሚያለው አንዱ እሱ ደግሞ አንተ ያስተማርከው እኔ ያጠምቃለሁ አለ። ለውሃው ጊዜ ለመብሉ ጊዜ ይሄኛው ብቅ ይላል። ማስተማሩ ላይ ግን የሉ እና ይሄኛው ወንድም ምን አለ? አይ ዝም ብለው ከበተነው ከሚቀሩ ወደ እስልምናም ሃይማኖት ከሚሄዱ ተመልሰው ከሚሄዱ ወደ ፕሮቴስታንቱ ወደ ወንጌላውያኑ አማኞች ቢሄዱ መርጣለሁ አለ። ማኛው? ይሄኛው። ለምን እንደሚመርጠው ወልድ ጌታችን ኢየሱስ ክርስቶስ እዚህኛ ጋር ፍጡር ነው አይባልማ። በአስተምሮተ ሥላሴ እንደምናምን ይሄኛው እፎይ የተባለው ወንድም ከዚህና ከዚህኛው ቄስ ከተባሉት እዚህ ጋር ከተኮለኮሉት ይልቅ ይሄ እስልምና ላይ የሚሰራው ወንድም ያውቃል ማለት ነው። እነዚህ በጥላቻ የተሞሉ የተሰበሰቡ ናቸው ከጳላውዲዮስና ከዚህኛው ወንድም ውጭ ማለት ነው። ጥላቻ አይናቸውን ያሳወራቸው ጴንጤ ምን ብሎ እንደሚያስተምር በእርጋታ እንኳን ለማዳመጥ የማይፈልጉ የኬልቄዶን ጉባኤ ካቶሊክንና የምስራቃውያን ኦርቶዶክስን ግሪኮችን ተቀብለው እኛን ግን የፕሮቴስታንቱን አንቀበልም ብለው የሚሉ ማለት ነው። ከዛስ የነሱን ይሄን ገድለት የተባለው ኮተት ይሄን ስላልተቀበልን እኛ መናፍቃን ይሉናል። አንድ ሰው ግን መናፍቅ ወይ አንድ ቤተ እምነት መናፍቅ የሚባለው እነዚህን ስላልተቀበለ አይደለም። ነገረ ማነው ትምህርተ ሥላሴ ላይ ሚስጥረ ስጋዌ ላይ ነገረ ክርስቶስ ላይ ማለት ነው። ቁርባንም ጥምቀትም የተባሉ ትንሣኤ ሙታንም ላይ ሌሎችም መሰረታዊ በሚባሉ ጉዳዮች ላይ በሚያግባባን እኛ የጌታ ራት እንወስዳለን እኮ ጥምቀት እንጠመቃለን፣ በአብ ወልድ መንፈስ ቅዱስ እናጠምቃለን። እንደ ኦርቶዶክሳውያን ሳናምን ሳይሆን አምነን እንጠመቃለን። እና እፎይ ይሻላል አለ። ይሄኛው ደግሞ ምን አለ? አይ ከዛ ከጨለማ ውስጥ አውጥተህ ፕሮቴስታንት ወደሚባል ጨለማ ከሚሄዱ ተበትነው ቢቀሩ ይሻላል። እሺ ይሄኛው እንደዛ አለ። ምን ፐርሰናሊና ለዛ አዘንዶስ ዘዴ ትልቁ ውጤት ኦርቶዶክስ አድርጎ እነዛን ሰዎች ክርስቲያን አድርጎ ማስቀጠል እስከሆነ ድረስ እፎይ ያለው አቅም፣ ጳላውዲዮስ ያለው አቅም፣ ቢኒያም ያለው አቅም፣ ሌሎቹ እምነቶች ያላቸው አቅም ከእስልምና የመጡትን ሰዎች መሰረታዊ ክርስትና ትምህርት ለማስተማር ያንሳል ብዬ ፐርሰናሊ አላምንም። እና ያው ሀሳብ በነፃነት እንነጋገር እስከተባባለ ድረስ እፎይ ወንድም ያሆነው በአክብሮት የምናገረው ለሌሎቻችሁም በነፃ ሀሳባችንን ማውራት እስካለብን መናገር እስካለብን ድረስ አገልግሎታችሁን ደግፈዋለሁ። እስልምና ላይ የሚነሳውን ነገር ፕሮቴስታንቱ የሚያነሳውን ኦርቶዶክሱ የሚያነሳውን ደግፈዋለሁ። ግን ለፍታችሁ ያመጣችሁት ተመልሶ ወደ ፕሮቴስታንት ቢሄድ እኔ ፐርሰናሊ የሰራነው ነገር ተመልሶ ወደኋላ እንደተመለሰን የሚታይ። ምክንያቱም ውስጣችን የሚያውቀው እስልምና አታክ ማድረጉ ብቻ አይደለም ትልቁ ፖይንቱ። ከእስልምና ደግሞ ሰዎችን ክርስቲያን ማድረጉም ደግሞ ራሱን የቻለ በጣም ትልቅ ዋጋ ነው። ትልቁም ነጥብ ደግሞ ያለው እዛ ጋር። ስለዚህ እዚች ላይ አላውቅም፣ ምናልባት እዚህ ጋር በደንብ ይሆናል። ይሄ ነገር እኔ ክሊር አደረግልህ ነበር ወይዘ እኔ አንድ የጳላውዲዮስ ልቅደም አንተ አይ ቲንክ እኔ ነኝ መሰለኝ ወደዚህ ሀሳብ እንድትመጡ ያደረኳችሁና ኦኬ እንተነም ይዘው ስለማይመጡብኝ
ከዚህ አንፃር ቢያንስ እንደው መጽሐፍ ቅዱስ ይዘው ራሱ እኮ መታየታቸው ራሱ ከእስልምና አንፃር ካየነው ምንም ጥያቄ የለውም። ለሀገርም ሲባል ማለት ነው ለሀገርም ሰላም ሲባል ለትምህርት ቤት ልጆቻችን በሰላም ገብተው እንዲወጡም ሲባል ከነዚህ ጋራ መስራት አለብን ያልኩት ለዚያ ነው እንጂ ከዘላለም ህይወት አንፃር ካየነው ምንም ልዩነት የለውም። ትክክል ነው። በክርስቶስ የማያምን የዘላለም ህይወት የለውም። በቃ እስላምም ይሁን ፕሮቴስታንትም ይሁን የዘላለም ህይወት አላቸው ብዬ አላምንም። ምክንያቱም የዘላለም ህይወት በምስጢራት በኩል ነው የሚገኘው። ያመነ የተጠመቀ ይድናል። ጥምቀት አምኖ የመዳኛ መንገድ እንደሆነ ከስላሴ መወለጃ እንደሆነ ካላመነ አንድ ሰው ቅዱስ ቁርባን የህይወት ዛፍ መሆኑን አምኖ አሁን ይታየልህ ከቄሱና ከምእመኑ ማን ነው መልካም ሐሳብ ያለው? ምእመን የተባለው መምህር ተብሎ ቄስ ተብሎ ያልተሾመ ግን ይሄ ሰውዬ ከሚሰራው ስራ የበለጠ ስራ እየሰራ ያለው ወንድም ዝም ብለው ከሚበተኑ ወደ ወንጌል እኛ ጋር የሚያስተምር ባይዛው ልክ ነው። ኦርቶዶክስ ጋር የሚያስተምር የለም። እንኳን አይደለም ከእስልምና የተመለሰውን አይደለም የራሳቸው ምእመናን አያስተምሩ። ወንድሞች እናቶቼ ይሄን እኮ ስንናገር እዛው የነበርን ሰዎች የምናቅ ሰዎች ነን። ስም ለማጥፋት እነሱ ለማናደድ ብለው አይደለም የምንለው። እና ማን ነው መልካም ልብ ያለው? ከዚህ ህይወት ዛፍ ካልበላ ህይወት የለውም ስለሚል መጽሐፉ ትርጉም የለውም። ለነሱ አይጠቅማቸውም። ግን በዲሲፕሊንና በሰላም መንገድ ከሰበኩ ካስተማሩ ግን ምንም ችግር የለውም። የእውቀት ጉዳይ ነው። ተከራክሬ መርታት አያቅተኝም። እኔ ፕሮቴስታንትን ተከራክሮ መርታት በጣም ለኔ ሲምፕል ነው። ታሪካዊ ክርስትና ነው ያለኝ። አፖስቶሊክ ሰክሴሽን ያለኝ ሰው ነኝ። የሪያል እውነት ያለኝ ክርስቲያን እስከሆንኩኝ ድረስ የሐዋርያት ቤተክርስቲያንን የተከተልኩ ሰው ስለሆንኩኝ ፕሮቴስታንትን ማሸነፍ ስለማይከብድ ነው። እና ስለምናው ግን ኦኬ እሺ ምእመኑና አገልጋዩ እዚህ ነው ያሳብ ያለው። ቀሲስ ዲበኩሉ ግን እዚህ መጥቶ አጮልቆ አይቶ ነው የሚሄደው። ገብቶ አሁን እቺን ያላትን ቃል እኔ ጋር ገብቶ መጥቶ ፕሮቴስታንትን ለማሸነፍ ቀላል ነው ብሎ እንዳለው ዳቦ እንደመቁረስ ምናልባት አሐዱ አብ ቅዱስ ብሎ እንደመቀደስ ሰላም ለኩልክሙ እንደማለት አይቀልም። እሱን ከፈለክ ቀሲስ ዲበኩሉ እዚህ ውስጥ ካለ ናናስቲ እኔ ሰበክና ወሰድ ቀላል ካልሆነልህ እዚሁ ናና ግባና በሚስጥረ ቁርባንም ይሁን ሚስጥረ ጥምቀት ላይ ናግባና አውራ ማለት ነው። ከዛ ቀላል መሆኑን እናያለን ማለት ነው። ዓለም ሁሉ ያል ቀላል መሆኑን ከኔ ጋር ብቻ ነው የምታወራው። አንዱን መርጠን ወይ ጥምቀት ላይ ወይ ቁርባን ላይ ወይ ነገረ ክርስቶስ ላይ እናንተ የምትሉት ትምህርት መጽሐፍ ቅዱሳዊ ከሆነ ናኔን በመጀመሪያ ሰበክና ወሰድ ከዛ በኋላ ሌላውን ጴንጤ ትወስዳለህ። ቀላሉ ብለሃል። በቃ ቀላሉ ነው። ያው ሌሎች ፓስተሮችን የነገረ መለኮት ምሁራን አስተማሪዎች ምናምን ነገር አልጠራም። ና ከኔ ጋራ በመጀመሪያ ቀሲስ ዲበኩሉ አንድ ፕሮቴስታንትን ማምጣት ለኔ ቀላል ነው አልክ። እንኳን አይደለም በመጽሐፍ ቅዱስ አይደለም እለት እለት በምትደግሙት መጽሐፍቶቻችሁ ስክሮል እያደረጋችሁ ለፉ። ኤርሚያስ ቤት አትግቡ፣ ከገባችሁ መቤቴ እንዲት አርጋችሁ እያልክ እየዞርክ ያወገዝከውስ ቤትኛው ላናግርህ ቀሲስ ዲበኩሉ ቤትኛው ላናግር በመጽሐፍ ቅዱስ ወይስ በእነዚህ ገርላት ድርሳናት? ቤትኞቹ መጽሐፍት ነው ቀላል የሚሆንልህ? ከሁለቱ አንዱን መርጠህ ከኔ ጋራ ታወራለህ ማለት ነው። ቀነ ቀጠሮ ሳይሰጥ ይሄ ምንድነው ዲቤት ምንድነው የዲቤት ጥሪ ማስታወቂያ ምናምን ነገር ኖ ማስታወቂያማ ከሆነ ጊዜ ልሰጠው ነው እድል ልሰጠው ነው። ምን ለሚል እዛ ይሄድልህና ለምሳሌ ሐዋርያዊ ቅብብሎሽ አለ ይብላል አይደል? ጊዜ ሰጥቼው ማስታወቂያ ሰርቼ ብዬ ካልኩኝ ከዛ ይሄድላል ፖሊካርፕ እንዲህ ብሎ ኤሬኔዎስ እንዲህ ብሎ ልክ ነው። የቤተክርስቲያን አባቶች ናቸው እንቀበላቸዋለን። እኛ ያሉት ነገር ካለ እንደ መጽሐፍ ቅዱስ እንቀበላለን፣ እንደ መጽሐፍ ቅዱስ ያልሆነውን አንቀበልም። እሱን እድል ላለመስጠት ነው የምፈልገው። ታዲያስ ይሄ ድንገት አለ አይደል ቅጽበታዊ የሚባል ነገር እንደሱ ማለት ነው። ባልተዘጋጀበት እኔም ባልተዘጋጀሁበት ለምሳሌ አሁን ቢገባ ቅዱስ ቁርባን ወይ ጥምቀት ላይ ከሱ ጋራ ማውራት ፈልጋለሁ ከቀሲስ ዲበኩሉ ጋር
ደሞ እሱ ቄስ ስለሆነ እኔም ዲያቆን ስለነበርኩ እሱም ስልጣነ ክህነት ነበረው እኔም ስልጣነ ክህነት ነበረኝ እሱ እንደሱ አይነቱ አሐዱ አብ ቅዱስ ብሎ ሲቀድስ እኔም ተንሱ ለጸሎት ብዬ ቀድስ ነበረ ሲገባ ጥምቀቱም ላይ አብረን ነው የምናጠምቀው አንድ ኦርቶዶክስ ዲያቆንና ቄስ አብረው ነው የሚያጠምቁት ቁርባኑንም አብረን ነው እነሱ ስጋውን ሲሰጡ እኔ ደሙን ሰጥ ነበር የኦርቶዶክስ ቄስ የሆነ ኑና እስኪ ቁርባንና ጥምቀት ላይ ከኔ ጋር አውሩ ቄስ የሆነ ሚስጥር የሚያውቅ ዲያቆን የሆነ ካህን የሆነ አለ ስለ መድኃኒዓለም ቀላል ነው ብላችኋል አይደል ቀላል ነው አንድ ፕሮቴስታንትን ወደ ኦርቶዶክስ ማምጣት ቀላል ነው ብላችኋል ቀላል ነው ብላችኋል እስቲ አንድ ሰው ደው በዚህ ቀን አንድ ሰው ከዛ እስልምና ላይ የሄዱትን ለምን እንደሄዱ እነግራችኋለን እሺ እንኳን ደህና መጣ በስድብ ነው ማቀህ የቤተክርስቲያን አገልጋይ እኮ በፍቅር ነው የቤተክርስቲያን አገልጋይ ነው የኦርቶዶክስ አገልጋይ ስድብ በምን አይደለም ክርስቶስ ፍቅርና አስተማሪ የጠየቅኩ መልስልኝ ይታርግ ያለው የኦርቶዶክስ አገልጋይ ነው ሆይ ስትከፍት ማይኩን የኦርቶዶክስ አገልጋይ ነው ይበል አንተ ማንነትን ማላቀ ሰውዬ ለኔ ምክር ልሰጥ አትችልም እዚህ እኔ ፓስተር አለኝ የቤተክርስቲያን ሽማግሌዎች አሉን በጌታ የሆኑ ወንድሞች አሉ የሚመክሩኝ ማለት ነው ካንተ ምክላት ታሟል ለዛ ነው እኮ ሙት ልቦና ገዛስቲ ጌታን ከፈራ በፍቅር ከሚስት ጋራ ቡና ጠጣ አንተ እንደዛ የሚያብር ታች በኮሜንት ማቀስ ስትሳደብ ነበረ አሁን ስትገባ እኔ ምናልባት እንደው ቄስ ኮንክ ብዬ ያስገባው እታች ወረድና ከሚስት ጋራ ቡና ጠጣው እንደምይ አሁን ለካህናቱ ለአገልጋዮቹ ለዲያቆናቱ ልቀቅ አሁን ሜዳው መለቀቅ ያለበት ለዲያቆናቱ ለካህናቱ ነው ዲያቆንና ካህን የሆነ ሚስጥረ ስላሴን አይቻለው ብሎን የሚል እንደኔ ይቀድስ የነበረ ቄስ የሆነ ይግባ ስለ መድኃኒዓለም ክርስቶስ ለምናችኋለሁ እንደው ለዛሬ ስለ ማርያም ብዬ ለምናችሁ ኦርቶዶክሳውያን ቄስ ወይ ዲያቆን የሆነ ሚስጥር የሚያቅ የቀደሰ መገበሪያ ቤቱን የሚያቅ ቤተልሔሙን የሚያቅ ቅድስቱን የሚያቅ የቀደሰ እሱ ይምጣ ከዛ ሱጪ እኔ አሁን ዝም ብሎ ባልቴቶሪ የሚያወራ ሰው አልፈልግም ኑ ግቡና የካህን ንግግር እናወራለና ምን ይለናል ኤርሚያስ ጴንጤ ስለሆነ ቤተ ክህነቱን የማያቅ መስሎ ከሆነ እዚህ ሚስጥረ ቁርባን ላይ እዚህ እናወራለን 800 ሰው አለ ታብና ኮፒሊንግ ሼር ያደርጉታል ወንድሞቼ በጨዋ ደቂቃ ይዙልናል ዲያቆን ወይ ቄስ የሆነ ይምጣ ማለት ነው ቴንክ ዩ እሺ ሃይሚ ሴት ነሽ ወይስ በዚህ ስም ወንዶችም ስለሚጣሩ ብዬ ነው አዎ ሴት ነኝ እሺ መቼም ቄስ አይደለሽም የሴት ቄስና ዲያቆን እንደሌለ ቤተክርስቲያን ስለማቀሽ እንኳን ደህና መጣሽ እንኳን ደህና ቆየ ላንተ ካህናትና ዲያቆናት አያስፈልጉም እኛም በቃሃለን ኦኬ ይሄ እኮ ወጥ እንስራ እኮ አይደለም ያልኩትኝ እኔ እዚህ ይምጡና ሽንኩርት ይጥፉ አይደለም ያልኩትኝ እሺ እንኳን መጡ ያቃሉ ማለት ነው ሚስጥረ ስላሴ አይተዋል እንዴ የኔታ ብዙ አባታችን ሚስጥረ ስላሴ አይተዋል ወይዘሮ ሃይማኖት ለምን ወረዱ እንዴ ለምን ወረዱ እኔ ቄስ ጠራ ባልቴቱ ይመጣብኛል እንዴ ቄስ ኮር የጠራውት ነው የብለው ወገኖቼ አማርኛ እንዴት ይሰማል አይሰማም እስቲ እርግጠኛ አልሆንታች ቄስ ጠራ ባልቴቱ ይመጣል አማርኛ ይሰማል እንዴታችሁ ወገኖቼ ወይስ ተገልብጦ ጦሮታች የሚሰማችሁ በጾነቶ ይምጡ ማሆይ ማል ቀጥታ የምናገረው ነው የሚሰማው ወይስ እንትን ኮንቨርት ሆኖ ነው የሚሰማችሁ ታች የኦርቶዶክስ ቄስ ይምጣ ዲያቆን ይምጣ ነው ያልኩት ምን ነው በጠዋቱ ክፉታና ግርኝት አለምዬ ኦኬ ደግሞ መጣዋልከዋል አረ ዲያቆናትና ካህናት ላንተ አያስፈልጉህም በቃ ሴት ነው አንተም እንደ ሴት ቁጭ ብለህ ስታወራ ስለምትልኛም በቃሃለን በቃ እሺ እንግዲህ እስቲ እንጀምራ ከበቃኝ ታዲያ ምን አደርጋለሁ ቄሶቹ በጠፉበት ሴቱ ከመጣ መቼም ያው ካህን ከሆኑም እቀበላለሁ ካህሮንም እንጀምራ የትኛው ሐሳብ ላይ ነው እንዳንተ አይነት ስራ ፍት ደግሞ ካህናት የትኛው ሐሳብ ላይ እናወራ እሺ ወይዘሮ ሃይማኖት የትኛው ሐሳብ ላይ በቃ ተረትን ቀጥል ተረት ላይ እናወራ
እሺ ተረት ከተረት አልፍ በቃ እሺ ተረት ያው እዚያ ነው ተረቶች በጣም ብዙ ተረቶች አሉ። ምርጫቸው ያደረጉት ወይዘሮ ሃይማኖት ተረት ላይ እናወራ ነው። እሺ በየትኛው እናወራ? በአሁን ለምን ወረዱ? በወንጌል ነው በተረት ብዬ እኔ ተናግሬያለሁ። እንግዲህ ተረት ብለው አሉ። ምርጫ አድርጉ። መጽሐፉን ሳመጣ ነው የሚሸሹት። ቋንቋዬን እንዴት ነው ገልብጦ ነው እንደሚነን ቲክቶክ ላይ እናንተ የሚያደርሰው ወገኖች? ቀጥታ ከተሰማ እኮ እያወራ ያለው ቄስ ወይ ዲያቆን ይምጣን። ዳጊ እንትን እዚህ ገስት ላይ ያላችሁ አማርኛ ቀጥታ ይሰማል አይደል ወይስ ትራንስሌት የሚያደርግ ኤአይ እንግዲህ ገልብጦ እያሰማቸው ይሆናል። አዲሱ ቴክኖሎጂ ኤአይ ነው ወይስ ጂኒ ገብቶ ነው? ምን አማርኛ እኮ ቀጥታ ነው። ጌታን ቀሲስ ከመጡ እኔ ዛሬ ኦርቶዶክስ ነው የምሆነው። ቀሲስ መጥተው ከተዋዩ ኦርቶዶክስ ሆኜ ነው የምወጣው ዛሬ ምንም ያለ ምንም ጥርጥር ማለት ከመጡ ገብተው እውነትም ሃይማኖታቸውን ዲፌንድ ካደረጉ እንዳታዝኑብኝ ጴንጤዎች። ክርክር አላውቅም። ጴንጤ ነው የምሆነው ነገው አሁን ነው ቀሲስ ዲቦ ሁሉ ከገቡ። ኦኬ እሺ ልደተ ቃል መጥቷል። ልደተ ቃል ካህን ወይ ኦርቶዶክስ ኮንክ ከኔ ጋር ታወራለህ። ክህነት ወይ ድቁና ካለ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ ሁላችሁንም። ሰላም ብያለሁ። እግዚአብሔር ይመስገን። የቤተክርስቲያን መምህር መወያየት አይችልም? ዲያቆን ብቻ ወይ ካህን ብቻ? ካህን ሚስጥር ያየ ቀድሞ ድቁና የነበረው እሳ ነው። ሚስጥር ያየ እጠይቅሃለሁ። እኔ ቤተልሔም ሚስጥር በተጨኝ ፍለፊት መጥቻ አላወራ። ምክንያቱም የቤተልሔም ሚስጥር ቤተልሔምና መገበሪያ ቤቱና ቤተልሔም ላይ ያለውን ቅድስቱ ሲገባ ያለውን እንዴት እንደሚሰራ ምን እየተባለ እንደሚሰራ እቃዎቹን ሁሉ እያንዳንዱ ጠይቀሃለሁና ሚስጥር ደግሞ አይተሃለሁ። ከየትኛው ጳጳስ ክህነትን ተቀብለሃል? ዲያቆን ወይ ካህን ኮንክ ብቻ ነው የማወራው። እናንተ ከእናንተ ጋር ብዙ ማውራት ጥቅም ስለሌለው ማለት ነው። ከካህን ወይ ከዲያቆን ጋር ሚስጥር ያየ የቀደሰ እስከማውቀው ድረስ ድቁና ስልጣን እንደሌለ ከዚህ በፊት ስትናገር ሰምተሃል? ሰምቻለሁ። አዲስ ሰሞኑን የሰጡ ነገር ካለ አላውቅም። ወረደ ወረደ ማለት አዎ ወረደ። ረጃውን የፈለኩት እኔ ምንድነው ሚስጥር ያየ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሰ። ምክንያቱም እማወራ ጴንጤው ኤርሚያስ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደስኩ ሰው ስለሆንኩ፣ ሚስጥር ያየው ሰው ስለሆንኩ፣ ክህነት ያለኝ ሰው ስለሆንኩ ለዛ ነው ማለት ነው። እሺ በቃ ካህናት ወይ ዲያቆናት ካልሆናችሁ ማንንም አልፈልግም። ሌላ ማንንም አልፈልግም። ልደት አይ ቲንክ አውቀህም ከወጣህ ማንንም አልፈልግም። አንድ ቁጥር የጻፈ ነው ሜቢ ወይ ኔትወርክ እንኳን ኦኬ ቀሲስ ነኝ ብሎ ምናል አሜት አርገትዬ ኮርም የምትባለው ቄስ ነኝ ብለሃል እና ግባ። ቄስ ነኝ ብለሃል። እሺ ይቅርታ ኔትወርክ ነው ያስወጣ ኔትወርክ ነው ያስወጣኝ። በጣም ይቅርታ። እኔ የቤተልሔሙን ሚስጥር ባቆም እዚህ ፊት ለፊት ላይ ግን እናገር ዘንድ ቤተክርስቲያን አታዘኝም። ከማን ድቁና እንደተቀበልኩ የምፈልግ ከሆነ እነግርሃለሁ። አይ ለምንድን ነው የማታወራው? የቤተልሔሙን ሚስጥር አልናገርማ። አይነገርም። ምን ሚስጥር አለና? አሁን የፈለግከው ዲያቆን ነው አይደለ? አሳ የቤተክርስቲያን ዲያቆን መሆንህን ኦኬ። ካሜራ ክፈትና እስኪ መልከ ማርያምን ሰላም ለዝክረ ስምኪ በለው። ካሜራ ክፈትና መጽሐፍ ለፊት እንዳታነብ በግዕዝ ሰላም ለዝክረ ስምኪ በለው። ሰላም ለዝክረ ስምኪ በላት። ልደትዬ ቀለል ያለች አዶ ጠይቀህ እሴ በጸጋ ከዘመዳን ያለም ወይ ደግሞ የሆነ ነገር ብጠይቅህ
ላትወጣው ትችላለህ። እስኪ እንደው ለዚህ ክራስ ምኪ ባላት መልካም አረ ስለ ተሰቀለ መድኃኒዓለም በለው መልካም ማርያምን ነው በለው ኖ መልካም ማርያምን በለው ዲያቆን ሆነ እንዳረጋግጥ እጠይቃለሁ። አንድ ዲያቆን የሚያቀርብ ካንተ ጋር ለመወያየት ካለኝ ፍላጎት የተነሳ እዚህ ድረስ ለደተቃል አይ በልመና አይደለም። እኔ አሁን ከዲያቆንና ከቄስ ጋር ነው ፈልገው እኔ ነበርኩኝ እኮ አልኩኝ እኮ አይ እኮ በለው መልካም ማርያምን ለዝክረ ስምኪን በለው መልካም ማርያምን ወደ ቤታችን ብንገባ ሰላም ለዝክረ ስምኪ ሐዋዝ ምነከልበኒ ወቁስት በላት ሲጨርሳት እስቲ ዲያቆን መሆንህን ነው በቃ ወላሂ ማለት ነው። በሳ የምን ቄስ ቀኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው እኔ ሐሳቡን እንኳን አንስቼልኝ ለጨርሳለሁ። በቃ እኔ ከዲያቆን ከካህን ለደር ከቄስና ከዲያቆን ጋር ነው ማውራት ከቄስና ከዲያቆን ኖ ሐሳቤን ልጨርስበት ኖ ከዲያቆንና ከቄስ ጋር ነው ማወያይ ኮንሰለከው እሺ አንተ በፈለከው መጽሐፍ አውራ እኔ በመጽሐፍ ቅዱስ ብቻ ላውራሽ ለደት እየሰማኸኝ ነው በቃ እንዳንጨቃጨቅ እኔ የምፈልገው ከዲያቆንና ለምሳሌ መዝሙር ያሬድን ይጥራው ወይ ደግሞ ማን ነው ራሱ ነው የወጣው ሞዴሬተሮች አይደሉም የሚያስወጡት ወይ ኔትወርክ ነው ወይ መዝሙር ያሬድን ጥራው ወይ ፈለገ ማን ነው መሐመድ ነው ማለት ትሉት እሱን ጥራው ዲያቆን የሆነ ይግባ ወይ ካህን የሆነ ቄስ የሆነ ሚስጥር የሚያቅ እንግባባለን ስናወራ ማለት ነው። ምን ይለናል ቀሲስ ዲበኩሉም በተለይ ፈልጉና ጥሩት አንድ ፕሮቴስታንትን እኔ ወደ ኦርቶዶክስ ለመመለስ ለኔ ቀላል ነው ብሏል። ሚስጥረ ጥምቀት ወይ ሚስጥረ ቁርባን ላይ ይሄው የመድኃኔዓለም ባሪያ ያለው ቆይ